ማለት ነው። እና ስለዚህ ይሄ ችግር እየተፈታ ስለሆነ ነገ እሄዳለሁ ብያለሁኝ እና እናንተ ፋሚሊ ያው ላቋርጥሽ ሰላም ነው አለሽ እንዴት ያው ልጅ ደስ ይላል ስትይ ሰማሁ ልበል ልጅ ያው በጣም ደስ ይላል የበለጠ ደግሞ የአብርሃም ቢሆን ደስ ሲል ነበር በእናት አያምንም ሲጀመር ከራሱ በላይ እሷን ያምናታል በሰው አርጌ ልጁን አባት አውቃለሁ በቅርብ ማን ነው ልጁ አባት ንገሩኝና የሚወሰደውን ነገር ቶሎ ገዝቼ ነገ ሄጄ ጠይቃታለሁ በየትኛውም ጊዜ እኔ ሩታን አምናታለሁ እንኳን እሷን እህትን አትመን እኔ ሩታ የኔ ቤተሰብ ነች እኔ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልኝ እና ፋሚሊ ዛሬ ትንሽ ጠፋ ብያለሁኝ አውቃለሁ። ያው ያልተመቻቹ ነገሮችን እነሱን እያመቻቸውኝ ነበር እና ቤተሰብ ዛሬ የሆነ ቦታ ልሄድ ነው። እናንተን ላማክራችሁ ነው የመጣሁት። በጣም ደስ የሚል ሳምንት ነው ይሄ እንደምታውቁት በአብርሃምም በሩታም ያለው ክፍተት እየተዘጋ ይመስለኛል። ምክንያቱም ልጅ ሲመጣ ነግሬያችኋለሁ ያ ልጅ የሁለታቸው ክፍተት የሚሞላ እንደሆነ ነግሬያችሁ ነበር። ከዚህ በኋላ ችግር እንደማይኖር በሁለታቸው መስማማት እንደሚኖር ምናምን ነግሬያችሁ ነበር እና ይሄ ልጅ እንደምታውቁት እንደ ስጦታ ተሰጥቷቸው የሁለታቸውን ክፍተት እየሸፈነ ይገኛል እና ቤተሰብ አሁን ላይ ያሉበት ደረጃ በጣም ደስተኞች ናቸው። አብርሃም ሩታም እንደምታዩት በጣም ደስተኞች ናቸው። አብርሃም ከሚባለው በላይ በቃ ፍልቅልቅ ብሎ ደስተኛ ሆኖ ስናየው ማርያምን በጣም ነው ደስ ያለን በጣም ማለት ነው። እኔ በበኩሌ ለኔ በጣም ነው ደስ ያለኝ እና እናንተ ጋር የመጣሁት አንድ ነገር ላማክራችሁ ነው ብያችኋለሁ። ምንድነው እሱ እኔ ከዚህ በፊት እንደዚህ አራስ ለመጠየቅ ምናምን ሄጄ አላቅም ማለት ማንንም ሰው ጋር ሄጄ አላቅም። እቤት ብቻ ነበር እኔ አራስ ማየው የኔ ታናናሾች ሲወለዱ ማለት ነው። ያው ታላላቆች ሲወለዱ እኔ አላየም እና እነሱን ሲወለዱ ነው እንጂ እኔ ያየሁት ሌላ ቦታ ሄጄ ምናምን ጠይቄ ምናምን አላቅም። ለመጀመሪያ ጊዜ ዛሬ ልጠይቅ አስቤ የሆነ ነገር ቅር አለኝ። ምክንያቱም በራሴ መወሰን አልቻልኩኝም ያ ነገር ማለት ነው እና ስለዚህ እናንተን አማክሬ የሆነ ነገር ምክር ሰጣችሁኝ እንደዚህ ብታረግ ይሻላል ምናምን እንድትሉኝ ነው የመጣሁት። ነገ ነው የሚሄደው። ይሄን ቪዲዮ እናንተ አይታችሁት ቶሎ ኮሜንት ላይ ነግራችሁኝ ነገ ሄዳለሁኝ። ምክንያቱም ምንድነው ያ ነገር ምን ይዤ ልሂድ በጣም ግራ የገባኝ ነገር እሱ ነው። ለልጁ ነው የሚወሰደው ለሷ ነው የሆነ ነገር የሚወሰደው ስጦታ ነገር አለ ምንድነው የሚወሰደው የሚባለው ነገር እኔ ምንም ማውቀው ነገር የለም። ማንንም አልጠየቅኩኝም። በቃ ቀጥታ ወደ እናንተ መጥቼ እናንተን ልጠይቅ ነው ያልኩት። ስለዚህ እናንተ ደግሞ ከዚህ በፊት ሄዳችሁም ልታቁ ትችላላችሁ ወይ ደግሞ ታቃላችሁ። ምክንያቱም ምን እንደሚወሰድ ምን እንደሚሰጥ ልታቁ ስለምትችሉ እባካችሁ እናንተ ንገሩኝና የሚወሰደውን ነገር ቶሎ ገዝቼ ነገ ሄጄ ጠይቃታለሁኝ እና ስለዚህ ያው ልጁ በጣም ደስ ይላል። ማርያምን በጣም በቃ እንዲህ ልበላችሁ ልጅ ታቃላችሁ የትኛውም ልጅ ቢሆን በጣም ደስ የሚል ነገር ነው። እኔ ልጅ በጣም ነው የምወደው ከሚባለው በላይ ማለት ነው እና ስለዚህ ይሄ ችግር እየተፈታ ስለሆነ ነገ እሄዳለሁ ብያለሁኝ እና እናንተ ፋሚሊ ያው ላቋርጥሽ ሰላም ነው አለሽ እንዴት ነው ያው ልጅ ደስ ይላል ስትይ ሰማሁ ልበል ልጅ ያው በጣም ደስ ይላል የበለጠ ደግሞ የአብርሃም ቢሆን ደስ ሲል ነበር በእናት የአብርሃም ቢሆን የበለጠ ደስ ሲል ነበር ማለት ከየት ምን ነው የመጣው እንዴ ልመጣቸው ያው ዛሬ ቪዲዮ እንደምሰራ አውቄ አይቼ ነው የመጣሁት እናም ያው የተሳሳተ መረጃ ከምሰጣቸው ብዬ ነው ለፋሚሊዎች ማለት ምን አይነት መረጃ ማለት ቪዲዮ እንደምሰራ ቪዲዮ ከዚህ በፊት ስለ አብርሃም እንደምሰራ ስለ አብርሃም ጥሩ ነገር ስታወራ ምናምን አይቻለሁና ዛሬም እንደዛ ቪዲዮ እየሰራ ስለሆነ አይቼ ነውና ያው የተሳሳተ መረጃ ፋሚሊዎችን ከምታስቀይማቸው እውነቱን ልንገር ብዬ ነው። ያው አብርሃም የሱ ልጅ ማን ነው የሩታ ልጅ አብርሃም አባቱ እንዳልሆነ ልነግርህ በዚሁ ንገራቸው። ቆይ አንተ ሲጀመር ከታወቂ እኮ ግልጽ የሆነ ነገር ነው የአብርሃም ልጅ እንደሆነ እኮ ሁሉም የሚያውቅ ነገር ነው። አንተ እንዴት እርግጠኛ አልሆነም? አንተ ቆይ ከልታቅ ቻልክ አንተ ነው ሲጀመር ማነገረ እንዴ ልመጣ ቻልክ አሁን ሲጀመር ያው ለኔ ብቻ እኔ ባወኩት መንገድ አውቄያለሁ የሩታ የቅርብ ፋሚሊ ነኝ እና ሄርሜላ መጥፎነት ሳጣራ ነው ይሄን ነገር ያወኩት። እኔ ሳልፈልግ ነው ያወኩት
ማለት አንተ ቆይ እንደዚህ ሲጀመር እየተወራ ነው አሁን ምንድነው የሚወራው? አንተ ስለተወራ ብቻ የአብርሃም ልጅ አይደለም ማለት እኮ አይደለም። ይሄ ሲጀመር በህግ ያስጠይቃል። አንተ ምን ማለት ነው? እርግጠኛ ነኝ ሲጀመር አሁን እንዴ ማለት ሲጀመር እንዴ ልመጣ ቻልክ? እኮ ካየው ቆያ በርግጥ ቆይቷል። እኔ ቪዲዮ እኔ እኮ ላንተ ብዬ ነው የምትለው። ለምንድን ነው ለኔ የምትለው? የተሳሳተ መረጃ እሺ ነገራችን የአብርሃም ልጅ ነው። ይቅርታ የአብርሃም ልጅ ነው። እሺ ፋሚሊዎች ይራቁ። የተሳሳተ መረጃ ታቀብላለህ አይደለም? ይሄ የተሳሳተ መረጃ አይደለም። ፋሚሊ ያው ነው ብራዘር፣ አትሳሳት። እኔ በእኔም እንዳንተ ተከራክሬ ነበር በሰዓቱ። ይሄ ያላመንኩት ነገር ነው የመጣብኝ። አይ የሚያከራክርም የሚያጨቃጭቅም ነገር አይደለም ይሄ። ስለዚህ ይሄ የሩታ እና የአብርሃም የሁለታቸው ብቻ ልጅ ነው። አትሳሳት። እኔ ሩታ በየትኛውም ጊዜ እኔ ሩታን አምናታለሁኝ። እንኳን እሷን እህትን አትመን። እኔ ሩታ የኔ ቤተሰብ ነች። እኔ ሄርሜላ በጣም ስላናደደችኝ በሰዓቱ የእሷ ነገር እያጣራው ነው ይሄ ነገር የሰማሁት። እኔም በሰዓቱ ካንተ በላይ ተደንግጬ ነበር ግን ያው ምን ታረጋለህ? እኔ ደግሞ ሩታ ቤተሰቤ ናት ብዬ እውነታውን አልደብቅም። አብርሃምም ወደዋለሁ፣ ወንድሜ ነው። ይሄ ነገር ደግሞ ሰምቼ ዝም ማለት አልችልም። ምንድነው ግራ የምታጋባኝ? እኔ ሩታ እኮ ከሚባለው ከራሴ በላይ እኮ ላምናት እችላለሁ። አንተ እንዴት ነው የምታወራው? ሲጀመር አምናታለሁ። ትሳሳታለች። አትሳሳትም። እንዴት ትሳሳታለች? ወይ ሰው እኮ ነች። አንተ ሲጀመር ይሄን ልክ ልታጫልክ ማን ነው? ቆይ ነገርኩ እኮ እኔ በብዙ መንገድ አጣርቼ ነው። እኔ በብዙ መንገድ አጣርቻለሁ። አብርሃም ራሱ ሳይሰማ አይቀርም። አብርሃም በጣም ምንም አይሰማም። አብርሃም ይሰማል። ወሬ እንዴት ይደበቃል? አልሰማም። አብርሃም ምንም ያውቀው ታሪክ የለም። ቢሰማም አያምንም። ሲጀመር ከራሱ በላይ እሷን ያምናታል። በሰው አርጌ ልጁን አባት አውቃለሁ። በቅርብ ማን ነው የልጁ አባት? የልጁ እኔ አልነግርህም። እንዲህ ብዬ ልንገርህ። እኔ ራሴን እኮ ወደዋለሁ፣ ራሴን እፈልገዋለሁ። ምንድነው የምትፈልገው ነገር ቢሆን እኮ የናክራ እንደዚህ መጣጣ አላረገውም። ራሱ መጥቶ ያልተናገረው እኔ ምን ብዬ ነው ምናምን። አሁን ይኸውልህ ይቅርታ አድርግልኝ። ሩታም የራሷ ችግር ነው፣ የራሷ ጥፋት ነው። እኔ ሩታ እንደነገርኩ የቅርብ ቤተሰብ ነን። እኔ ሩታ ቤተሰቤ ነች ብዬ እውነታውን አልደብቅም። ምን ማለት ነው? አብርሃም ወንድሜ ነው፣ አንተም ፋሚሊዎች ናቸው። ያው እንዳትዋሻቸው የእውነታውን መረጃ እንድሰጣቸው ነው እንጂ ሲጀመር እኔ ባልመጣው ነው። እኔ እዚች ጋር የመጣሁት አንተ ቆይ ስለ ሩታ ከየት ታውቃለህ? ሩታ ከየት ነው በምን የምትገናኙ? በቤተሰብ በእናቷ በኩል በእኔ እናትና በሷ እናት በኩል የቅርብ ቤተሰቦች ነን። የቅርብ ቤተሰቦች ነን። እኔ እንዴት አላውቅም? ቆይ አንተ የሷ ቤተሰብ ሆነ እኔ እንዴት እስከዛሬ ሳላውቅ? እንዴት መግባባት እኮ አለ። ዝምድና እኮ ብቻ ምንም አያደርግም። መግባባት ከሌለ ዝምድና ምን ያደርጋል? መጠጋጋት መከራረብ ከሌለ እንዴት ልንታውቅ እንችላለን? እኔ ሲጀመር ቪዲዮን አይቼ ቤተሰቤ ነህ ወንድሜ ነህ ብዬ ነው ይሄ መረጃ ልነግርህ የመጣው። አሁንም ቢሆን በራሴ ፈጥሬ የነገርኩ ነገር የለም። በራሴ ፈጠርከውና ወይ ደግሞ የሆነ ሰው ልኮ ነው። ምን ተጠቀማለሁ? እኔ በቃ የሆነ ሰው ልኮ ነው የሚሆነው። እኔ እኮ ተራሶ ነኝ። ይሄ እኮ ግልጽ ነገር ነው። እኔ እኮ ተራሶ ነኝ። ይሄን አወራው ብሎ ማንም ያምነኝ የለም። እኔ እውነታውን ልንገርህ ነው እንጂ እኔ ውሸት ብናገር አሁንም እኮ እየተናገርክ ያለውን ነገር እኮ ማንም አያምንም። ምክንያቱም ውሸት ስለሆነ ማለት ነው። እኔ ሩታ ከራሴ በላይ አቃታለሁኝ እያልኩ መምጣት አልነበር ልሂድ በቃ እኔ እኮ እኔ ሂድ መጣ ቀረ እኮ እኔ ሲጀመር ታርጌት ማድረገው የራሴን ያየሁትና የሰማሁት ነገር ነው። እኔ ሰው ባለኝን ደግሞ ሰው በነገረኝ ምናምን ላምን ወይ ደግሞ ልቀየር አልችልም። ስለዚህ እኔ ሩታን በምንም መንገድ አምናታለሁ። ሩታ እንደዚህ አይነት ነገር አታደርግም። ሲቀጥል በቃ ሩታ በምን እርግጠኛ ነህ? አንተ አብርሃት ስለመኖር እርግጠኛ ነህ? አብርሃት መቼም አታድርም አንተ እና እሺ ካላደርኩኝስ ግዴታ ከሷ ጋር ማደር ምን ማለት ነው? ቢፈጠረውን ካታንታክም ከሷ ጋር አላደርክም። ቢያንስ አንድ ቀን በሳምንት አንዴ እኔ ከአብርሃም በላይ እሷን አምናታለሁ። ግልጹን ስነግርህ ማለት ነው። ከአብርሃም በላይ እሷን አምናታለሁ። ምን ማለት ነው ወንድሜ? በዚህ ሰዓት ማንንም አትመን። እኔ እኮ አሁን እሷ ጥፋተኛ ነች፣ ጥፋተኛ መሆኗን እመንልኝ ምናምን አይደለም። እኔ ግዴታዬን ተወጥቻለሁ። አንተ ፋሚሊዎች የተሳሳተ መረጃ ከሚደርሳቸው ብዬ ለአንተ ለመንገር መጥቻለሁ። አሁን ግዴታዬን ተወጥቻለሁ። እኔ ምንም የሚመለከተኝ ነገር የለም። ካልፈለክ መቅረት ይችላል። እኔ ቀረ መጣ ነገር ያለው ምንም የሚለወጥ ነገር የለም። ስለዚህ እኔ አሁን ፋሚሊዎቼን ላስደብራቸው ወይ ደግሞ ላሳዝናቸው አይደለም የመጣሁት። አይደለም ጥያቄ የሆነ የተናገሩ ማስደበር እንዴት አይኖርም? የምን ውሸት ነው? ውሸት አይደለም። የሱ ልጅ አይደለም አልኩ። እኔ የፈለገ ነገር ዲኤንኤ ወረቀት አምጥተህ ብታሳየኝ እኔ አላምንም። እኔ ቪዲዮ ላሳይ ይችላል። የምን ቪዲዮ ነው የምታሳየኝ? እኔም እንዳንተ እሺ፣ አሳየኝ። ቪዲዮን አሳየኝ። እሺ
አሳያለሁ። አሁን እዚህ ላይ አላሳየም። ቪዲዮ ላይ ቀርቤ አላሳየም። ለምንድን ነው አታሳየም? ሻይ ቡና እያለን እናሳያለን። አታሳየም። በቃ አልፈልግም። አሁን ትሄድልኝ እንዴ? እኔ እኮ ላንተ ብዬ ነው የመጣሁት። ምንድነው ለኔ የምትለው? ለኔ አትበል። ቢያንስ እኮ አንተ ጥሩ ሰው ብትሆን ያው እሺ እንደዚህ አይደለም ብለህ ትመልሰኝ ነው። ተሳስተሃል ብለህ ትመልሰኝ ነበር። ነገርኩህ እኮ ተሳስተሃል እያልኩህ እኮ ነው። አሁንም ቢሆን እንዴ እኔ እኮ እውነቱን ነው እየነገርኩህ ያለው። የምን እውነት ነው? ይሄ እኮ ውሸት ነው። ይሄ እኮ ድብን ያለ ወይኔ ሩታ ከሌላ ሰው ጋር በምን አረጋግጣል? አንተ በምን አረጋግጣል? ምን ማለት ነው? በምን አረጋግጣል? እኔ ያስመርምራል። አንተ አስመርምራል። እኔ ያው የተባለው እውነታ እኔም እኮ ካንተ በላይ ነው። አንተም እኮ የተባለውን ነው ሰምተህ የመጣው። ወይኔ እሺ በቅርቡ ትሰማለህ። በቃ ለመስማት ያብቃል። እኔ ሩታ ነው ይወል ነግሬያለሁ። ይሄ ልጅ አስታራቂያቸው በጭራሽ ሊያስታርቃቸው በፍጹም አይችልም። ማለት ይሄ ልጅ ሊያጣላቸው ነው እንጂ የመጣው ሊያስታርቃቸው አልመጣም። እሱን ደግሞ አብረን ምን ነው የሆነ እኔ ነገርኩህ። ይወል እኔ ምንም የሚመለከተኝ ነገር የለም። ያልኩትን የሰማሁት ነግሬያለሁ። ይወል እባክህ ሩታ የሩታ ልጅ አባቱ አብርሃም አይደለም አለ። ምን ማለት ነው? አብርሃም አይደለም። በቃ ነገርኩህ። አሁን ትሄድልኝ እባክህ። እኔ የመጣሁት ጥያቄ ለምንድን ነው የምሸነፈው? እኔ ሩታን እኮ ከራሴ በላይ አምናታለሁኝ እያልኩ ነው እኮ። እንዴ አይነት ነገር እኔ ካንተ አልጠፋም ማለት እኔ ዝም ብለህ ለቪዲዮ ምሰራ መስሎኝ ነበር። የምር ምን ሙሉ ቪዲዮዎችን አያለውና ያው በድንገት ዛሬ ቪዲዮ እንደምሰራ ምናምን ሳቅ ይሄ ልጅ እንዴት ዛሬ ልፈትነው ምናምን ብዬ ነው የመጣሁት። እና ያው እስከ ዛሬ ለቪዲዮ እንደምሰራ እንዳልሆነ ያው ገብቶኛል። እና አባቴ ሶሪ ፍራንክ ነው። በእናትህ ዘረብሽ አሁን በዚህ ሰዓት የሚቀለድ ነው። በኋላ እኮ መተህ እኮ መናገር ትችል ነበር። ያው እነሱ ናቸው እንጂ ለነሱ አይደል መረጃ ያቀርባል። ፍራንክ አይደለም እኮ ያረከኝ፣ እኔም አይደለም ፍራንክ ያረከኝ። ምክንያቱም ያን አከራከር ማለት ፍራንክነቱ ሳይሆን ያው ፈተና ነው። እኔ ዝም ብሎ ሳይሆን ይሄ ልጅ ምንድነው የሚያሽቃብጠው ምናምን ብዬ በእናትህ አሁን ዲሰርቭ አረከኝ። በእናትህ እስኪ ዘርበልኝ። አይዞሽ ብራዘር፣ በዚህ ቀጥ ያው እኔ ዝም ብሎ ቪዲዮ ሲሰራ ዝም ብሎ ነው ምናምን በሚለው ነበር ያሰብኩት። ግን አሁን ስመጣ እንደጠበቅኩት አልሆነም። ያው ሌላ ቦታም ሻይ ቡና እያልን ምናምን ነገር መንገድ ላይም እንደዚህ ልፈትን ይችል ነበር። ግን ከፋሚሊዎች ጋር ልብዬ ነው እና አመሰግናለሁ። አልተሸነፍክልኝም። እንገናኛለን። እሺ ቤተሰብ ያው እኔ ብዙም ምንም የገረመኝም የተገረምኩት ነገር የለም። ምክንያቱም እውነታውን እኔ ለራሴ አውቃለሁኝ። ማንም ሰው መጥቶ እኔን ሊቀይረኝ አይችልም። በወሬ ምናምን እኔ አልታማም። በማየው ነገር ነው እኔ ማመን ፈልገው። ስለዚህ እኔ ሩታን ከራሴ በላይ እንደማምናትና ከአብርሃም በላይ ሩታን እንደማምናት ነግሬያችኋለሁኝ። ስለዚህ ቤተሰብ ያልኳችሁን ነገር ሁላችሁም ኮሜንት ላይ ጻፉልኝና ምን እንደምወስድ ንገሩኝ። ስለዚህ ነገ እንገናኛለን። ከዛ በኋላ ያለውን እስከምንገናኝ ድረስ ደህና ሁኑልኝ።